አንዳንዶቹ አባቶች ጋር ምጃለው ተናጠልም ምናልባት ታፍነው ነው የሚኖሩ አባቶችን በድፍረት የሚናገሩ አይደሉም። ብቻ ክርስቶስና ወላዲተ አምላክ በእውነት ሰሞኑን በጣም ልቤን ከነካይ ነገር የዚህ መምህር ጉዳይ ነው። ቢኒያም ፍሬው ይባላል። ልክ እንደ እፎይ በነጽር ላይ የሚሰራ ወንድማችን ነበረ። ግን አይዞዋለን ከጎንነን የሚለው ሰው በማጣቱ እንግዲህ በጫካ ውስጥ ከነ ቤተሰቡ ተሰዶ ይገኛልና ይህ ድምጼ ለቤተ ክህነትና ደብረ ብርሃን መስመር ጫንጮ ለምትገኘው ለስውሯ ማርያም ገዳም የሚያስተዳድሩ ወይም የሚመሩ ሊቀ ጳጳስ ስውሯ ማርያም ገዳም እንዳትሄዱ። የእመቤታችን የቅድስት ድንግል ማርያም የስውሯ ገዳምን ፈላጭ ቆራጭ ገንዘቡን የምትበላ ሰው ወደዛ ሲሄድ እማትወድ እኔ ብቻ ነኝ ጉዞ ማዘጋጀው ብላ ወጣት የምትደበድብ ፎቶዋ ይሄውና ትናንትናው ዕለት ማለትም እሁድ በስውሯ ማርያም ገዳም ምን ተፈጠረ? አንዲት እናት ነፍሰ ጡርና ሁለት ሰዎች አብረዋት ህይወታቸው አልፏል። ስውሯ ማርያም መሄድ እየፈለጋችሁ ነገር ግን አትመጡም እየተባላችሁ ደግሞ እየከፋችሁ ያላችሁ ሰዎች ብቻ ይህንን ቪዲዮ በደንብ ሼር ዲዩት ኮፒሊንግ እያደረጋችሁ እንትን በሉበት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ስቆያችሁ? እኔ አለው እግዚአብሔር ይመስገን። በድጋሚ በአዳዲስ መረጃዎች ተመልሼ መጥቻለሁ። እጅግ አንገብጋቢ በሆነ መረጃ ተመልሼ መጥቻለሁ። የተወዳችሁ ኦርቶዶክሳውያን ቅድስት ቤተክርስቲያን ውስጥ ባንዳ እየፈተናት ነው ያለው። ስውሯ ገዳም ላይ እንደምንሰማው ከሆነ እጅግ የሚያሳዝን ነገር እየተሰማ ያለው በአስተባባሪዎች እጥረት እሁድ ዕለት 3 ሰዎች በግፊያ ህይወታቸው እንዳለፈ የወጣ መረጃ አለ። ይህ ብቻ አይደለም፣ በገዳሙ ውስጥ እያስተባበረች እያስተዳደረች ይሆን አላቅም ያለችው ሴት በጋርድ እየተጠበቀች ምእመናንን እያንገለታታች እያስደበደበች እንደሆነ መረጃዎች በስፋት እየተንሸራሸሩ ነው ያሉት። ጭራሽ ገዳም ላይ በጋርድ ያውም በእመቤታችን ስር ሆና ያሳዝናል። ይህንን ድርጊት የደብረ ብርሃን ሀገረ ስብከት አስተዳዳሪዎች በአስቸኳይ የቅድስት ቤተክርስቲያን ስነ ስርዓት ሊያስጠብቁ ይገባል ብዬ አስባለሁ። ሆዳቸው አምላካቸው በሆኑ ግለሰቦች ቅድስት ቤተክርስቲያን እየተፈተነች ነው ያለው። ስሟም ሊጠፋ አይገባም በዚህ ጉዳይ ላይ ማለት ነው። እንዲሁም ንጽጽር ላይ የሚሰራ የነበረ አንድ የተዋህዶ ወንጌል አርበኛ ለምን ንጽጽር ትሰራለህ ተብሎ ማስፈራሪያና ዘቻ በዝቶበት አገልግሎቱን ለቆ ጫካ ውስጥ ተሰዶ እንዳለ የሚያሳይ ቪዲዮ ወጥቷል። የምታውቁ ልታውቁ ትችላላችሁ። በዚህ አንጻር የኛ መጨረሻ ምን ሊሆን ይችላል ብላችሁ አስምሩበት። የኛ መጨረሻ የሱ እጣ ፋንታ እንደማይሆን አልጠራጠርም። በፍጥነት ትኩረት ሰጥተን ይህን ጉዳይ ልናስቆም ይገባል። በአስቸኳይ መፍትሄ ሊሰጠው ይገባል ብዬ አስባለሁ። ሁሉንም መረጃዎች የማስደምጣችሁ ይሆናል። በመጀመሪያ ቪዲዮ ላይክ እና ሼር አድርጉት። ቀጥታ ወደ ቪዲዮ ወስዳችኋለሁ። በእውነት ሰሞኑን በጣም ልቤን ከነካይ ነገር የዚህ መምህር ጉዳይ ነው። ቢኒያም ፍሬው ይባላል። ልክ እንደ እፎይ በነጽር ላይ የሚሰራ ወንድማችን ነበረ። ግን አይዞዋለን ከጎንነን የሚለው ሰው በማጣቱ እንግዲህ በጫካ ውስጥ ከነ ቤተሰቡ ተሰዶ ይገኛልና እንግዲህ አስቡት። ሁሉም የመናገር ነጻነት ባለበት ሀገር ላይ ሁሉም እንደፈለገ እየተነሳ በሚናገርበት ሀገር ላይ እንግዲህ ወንድማችን ለእምነቱ ዲፌንድ በማድረጉ ለአምላኩ በመቆሙ አይዞ አለንልህ የሚለው ሰዎች በማጣቱ እንግዲህ ጫካ ውስጥ ገብቶ ይገኛልና ይህን ወንድም ከየትም ካለበት ፈልገን ወደ ቦታው እንዲመለስና እውነት ወደ አገልግሎት እንዲመለስ ማድረግ መቻል አለብን። ክርስቲያኖች አንድ ስራ መስራት ካለብን ይህን ነውና እኔ ከዚህ በፊት ከነመፈጠሩም አላቆም፣ አብዛኞቻችንም አናቆም። ምክንያቱም ማንም ስለሱም አላወራም፣ ማንምም አልደገፈውም። እንዴት ብቻውን ይሰደዳል? ለምንስ ይሰደዳል? ሁሉም የመናገር ነጻነት ባለበት ሀገር ላይ ማንንም ማሰደድ ስለማይችለው ይሄን ወንድማችንን ካለበት ፈልገን ልናገዘው ይገባል። እባካችሁ የሆነ ስራ መስራት ብንችል በጣም ደስ ይለኛል። አንዳንዶቹ አባቶች ጋር ምጃለው ተናጠልም ምናልባት ታፍነው ነው የሚኖሩ አባቶችን በድፍረት የሚናገሩ አይደሉም። ብቻ ክርስቶስና ወላዲተ አምላክ እናትነቷ አማላጅነቷ ስላለ በአማላጅነቷ በጠብቆቷም በልተንም እናድራለን፣ ጠጥተንም እናድራለን፣ ተጠብቀንም በክርስቶስ ጠባቂነት እንኖራለን። በቅዱሳን መላእክት ፈጣን ተራዳይነት እየኖርን ያለን። ህዝበ ክርስቲያኑስ ሰምቷን አልሰማም? ከሰማስ ምን ላይ ደረጃ አለ ለአንተ ጠበቃ የሚቆምልህ? ምናልባት ጠበቃ የሚቆሙልኝ ቅዱሳን መላእክትና ወላዲተ አምላክ መብርሃን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ነች። ምእመናን
የሰሙት በእጣት የሚቆጠሩ ናቸው። ምናልባት የዕለት ጉርሳችንን እየሸፈንን ነው የምንኖረው። በእጣት የሚቆጠሩ ናቸው። የዕለት ጉርስ ምንም አቅም ያላቸው ሆነው ሳይሆን ምናልባት ትንሾች ናቸው። ያው እነዚህ ናቸው ያሉት። እነዚህ አባቶችና እነዚህ እናቶች ናቸው ጎናችን ያሉት። ምዕመናን አልሰማም። ምናልባት አሁን ምዕመናን ሁሉ ይሰማን ብዬ አስባለሁ። ያው ብቻ ግን ጋዜጠኞችም ጠይቀው ነበር ግን ለልጆች አደጋ ይደርሳን በማለት ለጋዜጠኞችም ቃሌን አልሰጠውም። በተደጋጋሚ ሌሎች ጋዜጠኞች ጠይቀው ነበር። ለልጆች ግን አደጋው ስላለ ብዬ ፋና ቲቪ ሬዲዮ ጣቢያ እነሱም ጠይቀውኛል። እንትን ደግሞ አዲስ ቲቪ ነው ማን የሚሉት እሱም ጠይቆኛል። እንደገና ደግሞ ኢሳት የሚባል ቲቪ ወደ ሆነ ቦታ ላይ ቢሮ ያላቸው እነሱም ጠይቀው ነበር። ፍቃደኛ አልሆንኩም እስካሁን። ምናልባት ከዚህ በኋላ ግን ፍቃደኝነቴን እንትን ልል እችላለሁ። ለምን? ቤተሰቦቼ እንደ ዜጋ አይደለም እየኖሩ ያሉት፣ ወይም እንደ ሰው ልጅ በነፃነት እየኖሩ አይደሉም። የእነሱን ነፃነት ግን እጅግ በጣም ፈልጋለሁ። ያ በስሜ ደግሞ ዲያቆን ቢንያም ብሎ የሚያወጣውን ሰውዬ ስም አለው፣ በስሙ ማውጣት ይችላል። የክርስቶስ ተቆርቋሪ ከሆነ ስሙን ደብቆ ክርስትና የለም። ምናልባት ቅዱስ ጴጥሮስ በሮም ላይ ማነው ቅዱስ ጴጥሮስ ሲያስተምር በቅዱስ ዮሐንስ ስም አይደለም ወንጌልን የሰበከው፣ ስለ ክርስቶስ የሰበከው። ቅዱስ ጳውሎስም በጴጥሮስ ስም አይደለም የሰበከው፣ በስማቸው ነው። በስሙ መስበክ ይችላል። አለዚያ በስተቀር ደግሞ መንግስት በዚህ ሰውዬ ላይ ወይም ደግሞ ህዝበ ክርስቲያኑ በቃ ምላሹን ወይም ደግሞ መፍትሄ በዚህ ሰውዬ ላይ እንዲያቆም ፈልጋለሁ። ከጠየቁኝ እኔን ይጠይቁኝ፣ እኔ መልሳለሁ። በእኔ ላይ አንዴ እንትን ብሏን፣ ግን በእኔ ስም በእኔ ፎቶግራፍ ሰዎች አይጠቀሙ። ትክክለኛው ዲያቆን ቢንያም ማለት 2001 ላይ 2001 ነሐሴ 27 ቀን 2001 ነሐሴ 27 ቀን ቅድስት ልደታ ለማርያም የሚወጣ ጋዜጣ አለ። የ2001 ነሐሴ 27 ቀን የወጣውን ጋዜጣ ስለ እውነተኛው ስለ ትክክለኛው ቢንያም ቤተክርስቲያን በጋዜጣ አውጥታለች። ጋዜጣውም አለ። በክርስቶስ ላይ ለተዘባበተው ለሳድቅ መሐመድ የተሰጠ ሃይማኖታዊ ምላሽ የሚል ጋዜጣ አለ። በዚያም በዝርዝር አስቀምጠውታል እና ያን ጋዜጣ ሄዳችሁ ጠይቃችሁ እውነተኛውን ቢንያም ማወቅ ትችላላችሁ። እውነተኛው ቢንያም ደግሞ ሐሰትን ከእውነት ጋር ተቀላቀለ በሚለው ሲዲ ነው የሚታወቀው። እርሱ ከመጀመሪያ ነፍሰ ገዳይ ነበር በሚል ታውቋል። እና ሰዎች ደግሞ ዲያቆን ቢንያም ፍሬው በሚል በእንግሊዘኛ ስሜን ለቀውታል። ሲዲውም ተለቋል። እዚያ ላይ ፎቶውንም ማንነቱንም ማወቅ ትችላላችሁ። እና ሙስሊሞች ደግሞ በሰጡት ላይ እዚያ ምንም የነሱን እዩት ማለት አልችልም። ልጁ ዲያቆን ቢንያም በሚለው በአማርኛ በሰጠው ላይ በዚያ ላይ እነሱ የሰጡት ምላሽ አለ። በዚያ ላይ ማየት ይቻላል። ይሄ ነው እንግዲህ ያለው ነገር። እንግዲህ እንደሰማችሁት እጅግ የሚያሳዝን ነገር ነው። ትዳችሁ ውድ ኦርቶዶክሳውያን እጅግ ያሳዝናል፣ ያማል። እውነት ነው የምላችሁ። ይህ ነገር አሁን የመጣው የእፎይ ጉዳይ ሲነሳ ነው የመረጃ የወጣው ማለት ነው። ስለዚህ በዚህ ልክ የወንጌል አረበኞች፣ መምህራኖች፣ የቅድስት ቤተክርስቲያን አስተማሪዎች ተሰደው በጫካ ሸሽተው እንጃ ብቻ እጅግ የሚያሳዝን ነገር ነው። ብቻ ይህ ሁሉ የኛ ዝምታ የአባቶቻችን ዝምታ ይመስለኛል፣ የእሱ ውጤት ይመስለኛል። እባካችሁ አሁንም ከወንድማችን ከእፎይ ጎን መቆማችንን እንዳንዘነጋ ማለት እወዳለሁ። በዚህ አጋጣሚ ስውሯ ማርያም ላይ እየተፈጠረ ያለው ነገር ምንድን ነው የሚለውን እስኪ አብረን እንይ። ሁሉንም በቅደም ተከተል አስቀምጥላችኋለሁ። እጅግ የሚያሳዝን ነገር ነው እየተፈጠረ ያለው። እውነት ነው የምላችሁ፣ እግዚአብሔርን ያማል። ይህን ቪዲዮን የራሱ ስሰራ በቃ ምዕመኑ ይህን ጉዳይ ሊያቅ ይገባል። ቤተክርስቲያኗ ላይ እንደዚህ አይነት የሚደረገውን ነውረኝነት፣ ጽንፈኝነት ተግባር በአስቸኳይ ሊያስቆሙት ይገባል ብዬ ያስባለሁኝ። ሁሉንም ቪዲዮ አስደምጣችኋለሁኝ። ወደ ቪዲዮ እንሄዳለን። አሁን ትናንትናው ዕለት ማለትም እሁድ በስውሯ ማርያም ገዳም ምን ተፈጠረ? አንዲት እናት ነፍሰ ጡርና 2 ሰዎች አብረዋት ህይወታቸው አልፏል። ይህም አስተባባሪ ባለመኖሩና በግፊያ ምክንያት እንደሞቱ አስታውቋል። ሌላው ምኩራብን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳጸዳ አሁንም በስውሯ ማርያም ገዳም ላይ ያለውን ነገር እግዚአብሔር ያጽዳ። በጉዞ በግል መኪናቸውና እንዲሁም ሌላ የጉዞ ማህበራት ልጆች ሲሄዱ እየተደበደቡና አካላቸው እየጎደለ ይታወቃል። ይህንንም ብዙ ወንድሞቻችን አሁን ላይ ቅሬታ እያቀረቡ ነው። የቤተ ክህነቱ አባቶች ዝምታን መርጠው አሁንም ከወረዳ እስከ ታጣቂ ድረስ ልጅቷ እየከፈለች ማስተዋል በምትባል ሴት ያ ቤተ ክርስቲያን ይመራል። ስለዚህ
ኦርቶዶክሳውያን ወንድሞቻችንና እህቶቻችን ባንድ በመቆም ይህንን ነገር እናስቁም። ይህ ድምፄ ለቤተ ክህነትና ደብረ ብርሃን መስመር ጫንጮ ለምትገኘው ለስውሯ ማርያም ገዳም የሚያስተዳድሩ ወይም የሚመሩ ሊቀ ጳጳስ፣ ይህች ቤተ ክርስቲያን እመቤታችን ተአምር በመስራቷ ህዝቡ እየጎረፈ ነው። ይህ ደስ ቢያሰኝም ሰው ድነት እያገኘ ቢደሰትም የሚያዝንበት ነገር ደግሞ እየበዛ ነው። በሴት የምትመራ ቤተ ክርስቲያን የለችንም። ቶሎ እንዲስተካከል የምንፈልገው ጉዳይ ሰው እየተደበደበና እንዲሁም እየተመናጨቀ ይገኛል። ቤተ ክርስቲያኗ በራሷ አባቶች ልትተዳደርም ይገባል። ስለዚህ በአስቸኳይ ምን እንደተፈጠረና እዛ አካባቢ እዛ ቤተ ክርስቲያን ላይ ምን እንደሚሰራ እወቁና አሳውቁን። ስለዚህ ምዕመኑ ከሚንገላታና ከሚማረር ካሁኑ ብታስተካክሉት ይሻላል። ቤተ ክርስቲያኗ መዋቅር አላት። ስለዚህ አባቶቻችን ለዚህ መዋቅር ለዚች ቤተ ክርስቲያን ሰላም አብጁለት። ምዕመናን መማረር የለባትም። እመቤታችን ቅድስት ድንግል ማርያም በተአምሯ እየተደሰቱ ተስለው እየመጡ እየሆነላቸው ነው። ስለዚህ አሁን በሴት የምትመራው ወይም እየተመናጨቁና እየተገፈተሩ የሚያመልኩበት ቦታ አይደለም። ደስተኛ ሁነው ሄደው ደስተኛ ሁነው መመለስ አለባቸው። ትኩረት ለስውሯ ማርያም። ቤተሰብ ስለ ስውሯ ማርያም ዝም አልልም ቻሌንጅ። እንግዲህ ሴትዮዋ ናት ሰዎቹም የመሞት ምክንያቱም የእሷ ወጠምሻ አንጸባራቂ ለባሾች ቦታውን ማስተናገድ አልቻሉም። ቦታውን ይልቀቁልን። ሴትዮዋም እዛ ቦታ ላይ የሚመጡ የጉዞ ክፍሎችን በጣም ብዙ ብር ነው የምትወስደው። ከአንድ መኪና 16 ሺህ ብር ብዙ ነው። 8 ሺህ ብር ኪሴ ያለውን ነው የወሰደችው። 8 ሺህ ብር በሞባይል ባንኪንግ ነው ወደ ግለሰብ ያስገቡት። ቀምተውኝ ማለት ነው። ከትናንት ጀምሮ ያለቀስኩት አይኔ እንደቀላ ነው። ስለዚህ ሴት ልጅ መድረክ መብራት አትችልም እና ስርዓተ ቤተክርስቲያን አለ። ካህናት ባሉበት ሊቃውንት ባሉበት እነሱ ተቀምጠው እሷ ትቆማለች። እንዴት እንደሚያሳዝኑ እኮ። አረ እባካችሁ የተዋሕዶ ልጆች ስውሯ ማርያምን ድረሱላት። ሁላችሁም ድምፁ ነው። ላይክ፣ ሼር፣ ፎሎ፣ ሪፖስት አድርጉት። ይህን ቪዲዮ 2 ሰዓት ላይ ላይቭ እንገናኝ። ክፍል 3 ይቀጥላል። ለሞቱትም እሷ ናት። ስውሯ ማርያም ገዳም እንዳትሄዱ ብዬ ብላችሁ ምን ይሰማችኋል? ለማንኛውም መሄድ ትችላላችሁ። እኔ ግን በጣም ብዙ ቅሬታ የተሰኘውባቸውን ነገሮች እነግራችኋለሁ። በአደባባይ ለሰሩት ጥፋት እኔም በአደባባይ መናገር ስላለብኝ ማለት ነው። እንዴት እስከ 8 ሰዓት ወይም ለ8:20 ጉዳይ ድረስ በደርሶ መልስ ጉዞ ለመጣ ምዕመን ለሁላ ህዝብ ኧረ እባካችሁ አጥምቁን፣ እባካችሁ ጸበሉን ረጭታችሁን ወደ የቤታችን እንመለስ ሲል እናንተ ለኛ ስርዓት አታስተምሩንም፣ ዘም በሉ፣ ካልሆነ ደግሞ ካልፈለጋችሁ ግቢውን ለቃችሁ ውጡ እስከመባል የትዕቢት ንግግር ማለት ነው። ምን ማለት ነው? ገንዘብ በዚህ ልክ ለካ ያሳብያል፣ በዚህ ልክ ለካ ያሳውራል እንዴ? እያስተዋላችሁ እንጂ ይሄ እኮ የሚመጣው ምዕመን እኮ ችግር ይዞት በእስራት ተይዞ ስንት ሀገር አቋርጦ የሚመጣው እኮ ቅድስት ድንግል ማርያም ችግሩ እንድትፈታለት ነው እንጂ የእናንተ መቀለጃ እንዲሆን አይደለም። ስለዚህ ልታስተውሉ ይገባል። ከጉዞ ጀምሮ ብንነሳ ጸሎት የለም፣ ዝማሬ የለም፣ ቢዝነስ እስከሚመስል ድረስ ማለት ነው። ምዕመናኑ ይመጣል፣ ምዕመኑ እንደዚሁ መጥቶ ይመለሳል። በሚያሳዝናችሁ ሁኔታ ማለት ነው። ስንት ጉዞዎችን እኮ እናውቃለን ሄደን። ነገር ግን ልታስተካክሉ ይገባል። እኔ ዘንዶ 10 ባታ ለማርያምም ቃጥላ ማርያምንም እንደ ምሳሌ ያነሳላችኋለሁ። ቃጥላ ማርያም ከሌሊቱ 9 ሰዓት እስከ ማታ 1 ሰዓት ተኩል ሰው ሲጸበል ነበረ፣ ተአምሩን አይቶ ማለት ነው። ነገር ግን ሰውን ትተው ገንዘብ ሲያሳድዱ ካህናቶቹ እነሆ ቅድስት ድንግል ማርያም ፊቷን አዞረች። እነሆ ይኸው አሁን ህንጻ ቤተክርስቲያኑን ታቅፈው ቁጭ ብሏል። ዘንዶ 10 ባታ ለማርያም እንደዚህ ነው። ምዕመናኑን ሲረሱ ገንዘብ ሲያሳድዱ ባታ ለማርያም ፊቷን አዞረች ማለት ነው። ይሄ ነገር ነገ ስውሯ ማርያም ገዳም ላይ እንደማይሆን ምንም ማረጋገጫ የላችሁም። ምዕመናንን አክብሩ። ቅድስት ድንግል ማርያም የቅድስት ድንግል ማርያም እንግዶች ናቸው። የጉዞ ማህበር አይምጡ፣ እኔም የምደግፋችሁ ጎን አለ። ምክንያቱም ስውሯ ማርያም ገዳም ብለው ይዘው መጥተው ሌላ ፎቶ የውሸት ፎቶ ይዘው ለቤተ ክርስቲያን ተቸግሯል ብለው ስውሯ ማርያም ገዳም ሳይደርስ ምዕመናኑ ባዶ ኪሱን ስለሚያስቀሩት ማለት ነው። ይህንን ሐሳባችሁን ግን እደግፈዋለሁ። የእመቤታችን የቅድስት ድንግል ማርያም የስውሯ ገዳምን
ፈላጭ ቆራጭ ገንዘቡን የምትበላ ሰው ወደዛ ሲሄድ እማትወድ እኔ ብቻ ነኝ ጉዞ ማዘጋጀው ብላ ወጣት የምትደበድብ ፎቶዋ ይሄውና። ይሄንን ፎቶ እያደረጋችሁ ሁላችሁም ኦርቶዶክሳውያኖች ከዛሬው ዕለት ጀምራችሁ ስለ ቅድስት ቤተክርስቲያን ዝም አንልም የሚል ቪዲዮ ስሩ። አሁን ኮሜንት ላይ ግቡና ስለ ቤተክርስቲያን ዝም አንልም ይሄንን ሼር ዲዩት ኮፒሊንግ እያደረጋችሁ አቅም ስጡ። ዛሬ ላይ የሐሰት ምስክርነት ልሰጥ ስውሯ ገዳም ላይ መርሃ ግብር አድርጋለች። ህዝቡ ጋር ተላልፎ የሐሰት ምስክርነት እንዳይሰማ ወጣቶች ይሄንን ቪዲዮ በደንብ አድርሱልን። በደንብ ከሚባለው በላይ በየመንገዱ የተሰቃያችሁ ጉዞ እያዘጋጃችሁ መሄድ እየፈለጋችሁ አሁንም ድረስ መሄድ ቤት በኩል እንሂድ መረጃ ስጡን የምትሉ ሰዎች ካላችሁ ደግሞ ቴሌግራም ሊንክ አዘጋጅተንላችኋል። እዛ ላይ የገባችሁ አድ ሁኑና ሰው በደንብ አድ አድርጉ። ዛሬን ጀምሮ ስውሯ ማርያም መሄድ እየፈለጋችሁ ነገር ግን አትመጡም እየተባላችሁ ደግሞ እየከፋችሁ ያላችሁ ሰዎች ብቻ ይህንን ቪዲዮ በደንብ ሼር ዲዩት ኮፒሊንግ እያደረጋችሁ እንትን በሉበት። ቪዲዮ ሰርተናል በተደጋጋሚ የሀገር ቪዲዮ፣ በውስጥ በኩል ደግሞ የሀገር መልእክት ልካችኋል። የሀገር አይተናል። መልእክታችሁ ግን ስርዓተ ቤተ ክርስቲያንን አስጠብቁ ነው እያለን ያለነው። ጉዞ ስናዘጋጅ አትመልሱን፣ ወደ ቤተ ክርስቲያን ስንመጣ እንቅፋት አትሁኑብን፣ አትምቱን። እንዴ ምንድነው አንቺ ቤተክርስቲያን ነው ያለሽው? እዛ ጋር አስተባባሪ ነኝ የምትይዋ ሴትዮ ቤተክርስቲያን ነው ያለሽው። አንቺ በጋርድ አይደለም የምትንቀሳቀሽው፣ በጋርድ አይደለም መንቀሳቀስ ያለብሽ። እመቤቴ ለአንቺ ከጋርድም በላይሽ ነሽ። እመቤቴ ከጠበቃም ከጠባቂም በላይ ናት። እመቤቴን የያዘ ሰው ደግሞ ጋርድ ይዞ በዱላ ሰውን አይደበድብም። ሰውን አትምቱ ነው ያለው። ሰውን አትምቱ። ሌሎች መረጃዎችንም ማውጣት አቅቶን አይደለም፣ ወደዛ አትገፋፉን። ተው በቃ እዚሁ ላይ ይብቃ ነው እያልን ያለነው። ለምን ከሌላ ቦታ የሚመጣው መኪና ስጡን ያለው። ከየተለያየ ሀገር ልንመጣ እንችላለን። ከጅማም ይምጣ፣ ከስልጤ ዞንም ይምጣ፣ ከጉራጌም ይምጣ፣ ከሐረርም ይምጣ፣ ከአዳማም ይምጣ። ለምንድን ነው የሚከለከለው? መኪና ለምን ይከለከላል? ጉዞ እኔ ብቻ ነኝ ማዘጋጀው ማለትስ ምን አመጣው? አንድ ቤተክርስቲያን ላይ አንድ ሰው ብቻ ነው የሚያገለግለው። ለዚህ መልስ ስጡን። እኛ እመቤቴ ነው የምላችሁ ማንም አያስቆመንም እዛች ቤተክርስቲያን ከመምጣት ማንም። እንኳን ተደብድበን አይደለም እንዲህ አንገታችን ከዚህ በላይ ቢቆረጥ እንኳን እንመጣለን። ከቤተ ክርስቲያኗ አታስቆሙን። ግን ለምን ሌላው ለምን እንደዚህ ይሰቃያል? ለዚህ ደግሞ መልስ መልሱ። አባቶችም ካላችሁ እንግዲህ እዛ ፈላጭ ቆራጭ እሷን ያየነው ቤተ ክርስቲያን ላይ አባቶችም ካላችሁ በዚህ ዙሪያ መልስ መልሱልንና ስጡ። በጣም በፍቅር ነው እየጠየቅን ያለነው። ከመቤቴ ደጅ ማንም አያስቀረን። ማንም ሰው ደግሞ የወረት ጉዳይ ቢቀር ማርያምን የሆነ ሰዓት ላይ እንደዚህ የሆነ ሰዓት እፎይን አታዋኩት፣ ተፋቱት በቃ። እንዴ አነበበ እንጂ ጻፈ ወይ?